የእመቤታችን ምልጃና ጸሎት አይለየን። ሰላማችሁ በጥፍ ይብዛልኝ ውዶቼ። ለምታበረታቱኝ፣ ለምታከብሩኝ፣ በርቺ፣ ጠንክሪ፣ አይዞሽ ለምትሉኝ በኮመንት ለሁላችሁም ከልቤ ምስጋናዬን አቀርባለሁ። ክበሩልኝ። አሁንም ይህን ቪዲዮ እንዳጋጣሚ የምታዩት ላይክ ሳታደርጉ የጀመራችሁ ላይክ እያደረጋችሁ ሰብስክራይብ ሳታደርጉኝ ቪዲዮዬን የምትከታተሉ ደግሞ ምንም ከናንተ የሚወስድባችሁ የሚቀንስባችሁ ነገር ስለሌለ በፍቅርና በቸርነት ሰብስክራይብ ብታደርጉኝ ደስ ይለኛል ማለት ነው። እና ውዶችዬ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እያልኩኝ እንግዲህ ሰብስክራይብ ያደረጋችሁኝንም የምታበረታቱኝንም ሁላችሁንም ከልቤ አመሰግናለሁኝ። ዛሬ ደግሞ በአዲስ ርዕስ ነው የመጣሁትና ሰሞኑን እያየናት ነበር። ቲጂ አገልግልን የማያውቃት የለም። በጣም ጠንካራ ለሁላችንም አራያ የምትሆን እህታችን ናትና እኔ በጣም ነው ማደንቃት፣ በጣም ነው መረዳት፣ ስሜቷን በጣም ነው መረዳት። ደግሞ የሚገርማችሁ ማለት ነው አረብ ሀገርንም እንደኛ አይተዋለች፣ ቀምሰዋለች። የአረብ ሀገርን ህይወት የመዳምን ቤት ኮሽና አይታለች፣ ቀምሰዋለች፣ ችግሩንም ሁሉንም ነገርና ያንንም ህይወት አሳልፋ ተመልሳ ሀገር ገብታ ተመልሳ እንደኛ ግን ስደትን አልመረጠችምና ሀገሯ ላይ ባለው ነገር ምናልባት ሰዎች በቃ ይሄ የወረደ ስራ ብለው ወይ ተጸይፈው የሚሉትን ነገር እሷ በጥንካሬ ጾም ውላ በማደር የቀን ስራ በመስራት በጣም በቃ በወረደ በምንለው አይነት እንደ ሰውኛ ማለት ነው ህይወት ውስጥ እያለፈች ዛሬ ላለችበት ደርሳለች። እና ዛሬ ያለችበትን ስናይ ደግሞ እንዲሁ የመጣ አይደለም፣ እንዲሁ ዝም ብሎ የመጣ ስራ አይደለም። በጣም በጥንካሬዋ በልፋቷ ነው እና እዚህ የደረሰችው። ልትመሰገን ነው የሚገባት። እውነት ለመናገር እንደውም የሆነ ነገር ሽልማት ብትሰጡሉ ላሉ ለኛ ለሴቶች አርአያ የምትሆን ናትና እንደዚህ ሞራልን በሚሰብር መልኩ ልትደረግ የሚገባ ሴት አይደለችም። እንደውም አያለሁኝ ኮመንቷ ላይ አንዳንድ ጊዜ እየገባሁኝ ዩቲዩብም ላይ ቲክቶክም ላይ አንዳንድ ጊዜ ባለባበሷ ምናምን ብዙ ይተቻታል ሰዎች። ያንን እንድታደርግ የሚያደርጋት የኛው ፍላጎት ነው፣ ወይም የኛ ሰዎች ምን ይፈልጋሉ የሚለውን አእምሮ ውስጥ ስታመጣ ወይ ደግሞ የምትባለውን ስለምትሰማ በቃ እስኪ እንድባረግስ በሚል ነው ይች ሴትዮ እዚህ ነገር ውስጥ የገባችሁ ማለት ነው። እና ምን ልላችሁ ፈልጌ ነው ከቴዲ ጋር ያው የውሸት ጋብቻ አድርገው ያው የእውነት መስሎን እኛም ደስ ብሎን ነበረ። ውለዱ ክበዱ እያልን ነበር የከረምነውና ያው ውሸት እንደሆነ ለሱም ይቅርታ ጠይቀዋል ማለት ነው። ሁለታቸውም በተለያየ አካውንታቸው በየራሳቸው። ዛሬም ደግሞ በሰይፉ ኢቢኤስ ቀርበው ይህንኑ ነው ያረጋገጡልን እና እኔ ከነሱ ሁለት ሶስት ነገር ተምሬያለሁ። አንድ ነገር አብዛኛው ቲክቶከር እና ዩቲዩበር ኢትዮጵያ ያሉት አብዛኛውን ነገር የሚያሳዩን ውሸት እንደሆነ ተረድቻለሁ ማለት ነው። በመቀጠል ደግሞ ይችን ሴትዮ እንደዚህ እንድታደርግ እንደዚህ አይነቱን ህይወት እንድትኖረው ይሄንን ስራ ይሄን ውሸት አቀነባብራ መኖር የፈለገችው ለምንድን ነው ብዬ ራሴን ሳስብ የኛ ውጤት ነው ይሄ። እኛ በባህላችን በጣም መጥፎ ባህል አለብን። ሴት ፈጣን ሆና የሆነ በሀያ ቤቶች ውስጥ ወንዶች ማምጣት ምናምን ማለቴ በቃ ከወንዶች ጋር ያላት ቀረቤታ በጣም ፈጣን ሲሆን በቃ እቺ ምንድነው ገና ካሁን እንደዚህ ሆነሽ ምናምን ትባላለች። ትንሽ ደግሞ እድሜዋ ጨመር አድርጎ 30 ቤት ከገባች ደግሞ መች ነው የምታገቢው? ለምን ደግሞ አታገቢው? ለምንድን ነው የማትወልጂው? እንደዚህ ቁመሽ ልትቀሪ ነው ወይ እንደዚህ ልትይ ነው ወይ ትባላለች። ይሄ ባህላችን ነው። እች ልጅ እያንዳንዱ ነገር ውስጧ ላይ እያደረ ምን ያህል ተጽዕኖ እንደሚያሳድርባት ይሄ ምስክር ነው። በቃ ይሄ አሁን የሰራቸው ስራ ምስክር ነው፣ እንደኔ ማለት ነው። በቃ የሰውን አፍ መዝጊያ እንደሆናት ነው በየምትጠራበት
ሾው ላይ ሁሉ ስትጋበዝ መቼ ነው አግብተሽ የምናይሽ አይነት ጥያቄ ነው የሚቀርብላት። ወይም ደግሞ አርጅተሻል፣ አንቺ ለትዳር አትሆኚም፣ መልከ ጥፉ ነሽ። በቃ አንዳንዴ እኮ መናገር ግዴታ አይደለም። ሰዎች መናገር ግዴታ አይደለም። ኮመንት መጻፍ ግዴታ አይደለም። በቃ ቀና መናገር ካልቻል ዝም ማለትም ጥሩ ነገር ነው። ለምንድን ነው የሰዎችን ልብ የምንሰብረው? ለምን? ሲጀመር ሰው እንደ ተመልካቹ ነው፣ መልክ እንደ ተመልካቹ ነው እንጂ በክርስቶስ አምሳል የተፈጠረ ሁሉም ሰው ውብና ያማረ ነው። በቃ ለኔ ያማረኝ ለሆነ ሰው ላያምረው ይችላል። ለሆነ ሰው ያማረኝ ደግሞ ለኔ ላያምረኝ ይችላል። ይሄ ሰውኛ ባህሪያችን እንጂ እኛ በክርስቶስ አምሳል የተፈጠርን ሰዎች በሙሉ ውብና ቆንጆ ነን። በቃ እናም ደግሞ የሆነ ሰው እድሜው ስለጨመረ ብቻ የግዴታ ማግባት አለበት አይደለም፣ የግዴታ መውለድ አለበት አይደለም። በቃ ትዳር እግዚአብሔር ሲፈቅድና ሲወድ እኮ ነው። የሆነ ሰው እኮ በዓለም እያለ በገዳም ከሚኖሩት ውጭ ማለት ነው በዓለም እያለ ዓለም ጋር እየኖረ ዓለምን እያሰበ ስለ ዓለም እየሰራ ስለ ስጋው እየደከመ ማግባትን፣ ጥሩ ህይወት መኖርን፣ መውለድን በቃ ደስ የሚል ኑሮን መኖር የሚጠላ ማንም የለም። እንደ ላንድ በት እንኳን ያልፈልግም ቢል ውስጡ በእርግጠኝነት ይፈልገዋል ያንን ነገር በሴትም በወንድም። ግን ሰው ስለፈለገ ብቻ ትዳር ውስጥ ይገባል፣ ትዳር ውስጥ ይሰምራል፣ ይሳካል? አይሆንም። እንደዛ አይደለም። እቃ ነው እንዴ ትዳር ግዝት አድርጎ አምጥቶ የሆነ ሰዓት ተጠቅሞ የሆነ ሰዓት እንደዛ አይደለም እኮ። እግዚአብሔር ሲፈቅድ ነው። ለሁሉም ነገር መንገድ አለው። እችን ሴትዮ ይሄንን የኛ ጭቅጫቄ የኛ መጥፎ ንግግሮች ተደማምረውባት ውስጧ ላይ የፈጠረው መርዝ የሆነ ነገር እንደዛ አይነት ህይወት ውስጥ እንድትገባ አደረጋት። ምናልባችም ልጁ ጋር እንደሰማችኋት ለአንድ አመት ያህል ያወሩ ነበር በስልክ ማታ ማታ። የሚያወሩት ግን ስለ ስራ ነው። ኢንተርቪው ሊያደርጋት ይፈልግ ነበር። ስለዚህ ኢንተርቪው ደግሞ ለመደረግ ልጅቷ ጊዜ አላገኘችም። እውነቱን ለመናገር ከአመቱ አንድ ቀን ጊዜ አታ አይደለም። ያው የሆነ ነገር ቢኖር ነው ማለት የሆነ ነገር ብታስብ ነው ወይ ቢያስብ ነው ብዬ ነው የተረዳት። ምክንያቱም ሌሎች ሾው ላይ እየቀረበች ነው። ያንን ጊዜ ከየት አመጣችው? መቼም ሌሎችም እንደሱ አመት ጠብቀው ነው ኢንተርቪው ያደረጉን አትለን። ይሄ የማይመስል ነገር ስለሆነ ማለት ነው። ስለዚህ አንድ አመት ከቆዩ ለሴት ልጅ ትንሽ ምናልባት እሱ ምንም ላይመስለው ይችላል። ሊጠቀምባት ፈልጎ ሊሆን ይችላል እሱ ማለት ነው። እሷ ግን አንድ አመት ሲያወራት በመዋል በማደር በመላመድ ውስጧ ላይ የሆነ ስሜት ፈጥሮላት ይሆናል። የሆነ መውደድ ነገር ተሰምቷት ማፍቀር ነገር ተሰምቷት ሊሆን ይችላል። ያን ነገር ግን በግልጽ አውጥታ ከምትናገር በዚህ መልኩ አድርጌው ምናልባችም ስንላመድ እሱም ፍቅሩ ይመጣና ያ ነገር እውነት ይሆናል የሚል ሀሳብ ውስጥ ገብታ ሊሆን ይችላል ብዬ ነው የተረዳሁት። አንድ እሱን ነው። ሁለተኛ ምንድነው እሱ ለሚያገኛቸው ሰዎች ሁሉ ለሚጠይቁት ሰዎች ሁሉ የእውነት ነው ወይ ሲባል እሷ አሁን እያለች ነው የምታልፈው ማለት ነው። እውነቱንም እናውጣ ሲላት አይሆንም ዝም በል ስትለው ነው የከረመችው። እሱ ደግሞ በተቃራኒ ነው። የሆነ ሰው ሲጠይቀው አይ ለስራ ነው ብሎ ነው የሚናገረው ማለት ነው። እሷ ደግሞ በተቃራኒ ነው። ለአንዲት ሴት ብቻ ነው እውነቱን የነገርኩት፣ ያንን ሚስጥር አድርገሽ አጅልኝ ብዬ ብላለች። ስለምትፈራት ያችንም ነገ ጧት ይሄን ነገር ድንገት ብትሰማ ከሚል አንጻር ይመስለኛል። ይሄ ውስጧ ቢያድር ነው እች ሴትዮ ለልጁ የሆነ ስሜት ቢኖራት ነው ይሄን ነገር በዚህ መልኩ እንዲሄድ ያደረገችው። ሲጀመርም ሀሳቡ የመጣው ከሷ ነው። እያስቀጠለች የነበረችው እሷ ነው። ተጠቃሚው በገንዘብ ተጠቃሚው ያኛው ቢሆንም እሷ ግን ሂደቱ ወደዋለች፣ ተመችቷታል። በቃ ለሷ አንደኛ እዚህ የኛ ጥያቄ ተዘጋላት። በቃ ማንም አይጠይቃት። በቃ ቲጂ አገባች። እንደው የሆነ ሰዓት ሸበላ ነው የማገባው እኔ እንደውም ገና ህፃን ምናምን የሚል ኢንተርቪው ነበራትና እሱም በቃ አሳካች አይነት ለሞራሏ በቃ እሱን ጨርሳለች። ሰው
አሳካች የሚለውን አሳካሁ በቃ ብዬ ነበር አሳካሁ ብላ ለራሷ ነግረዋለች፣ ያን ለአእምሯ። ሁለተኛ እንደገና የሆነ ሰዓት በመላመድ ወይኔ ፍቅሬን ገልጽለታለሁ በግልጽ ወይ ደግሞ እሱ የሚወደኝና የእውነት ይሆናል የሚል ስሜት ውስጥ ገብታለች ሴትዮ፣ ያለ ጥርጥር ማለት ነው። ይሄ እንደሆነ ያደረግናት ደግሞ የኛ ነው። እኛ ነገሮችን በእኛ መንገድ አናስኪድ። የሆነ ሰው ስላገባ፣ የሆነ ሰው ትዳሩ ስለተሳካለት፣ የሆነ ሰው ስለወለደ፣ የሆነ ሰው ሀብት ስላለው ብቻ ለኛ ሊሆን አይችልም። ልክ እንደነ ከሌ ስላገባች ከሌ እንደዚህ ያን ሰዎችን አናሸማቀቅ፣ ሰዎችን ከሀሳባቸው አናስወጣቸው። የሆነ መንገድ አላት የራሷ፣ የሆነ አላማ አላት የራሷ። በራሷ አላማ በራሷ መንገድ እየተጓዘች ነው ይችላል። ግን የኛ መጥፎ ሀሳብ እንደዚህ አይነት ነገር ውስጥ እንዴት ትገባ አደረጋት? በአደባባይ ራሷ እንድታዋርድ ነው ያደረጋት። ለምን አትሆንም? ማነው ምንድነው ያለ አፍርባታለሁ ብሎ ለቅርብ ጓደኛው አወራ። ያኛው ደግሞ እውነቱን ነገራት። ምናልባትም አዝኖላት ሊሆን ይችላል። ከዚህ በላይ ለምን ለሱ በላይ እየሰራች ለምን ትጎዳለች ብሎ ሊሆን ይችላል። እና ይህን ያህል ራሷን እንድታዋርድ ያደረጋት የኛ መጥፎ ስራ ነው፣ የኛ ኮመንት ነው፣ የኛ የምንሰጣት አስተያየት ነው። በማያገባን ህይወት ውስጥ በራሷ ዓለም በምትኖር ሴት ውስጥ ጠንክሪ፣ በርቺ፣ ነገ ደግሞ የተሻለ ነው ብለን እንደማጠንከር ይልቅ ይሄንን ብታደርጊ፣ ይሄን ብታገቢ፣ አንዳንድ ሰዎች በእርግጥም ከማዘን ነው፣ በእርግጥም ለሷ በቃ እንዲኮን እኮ ለሷ በጣም ከማዘን የተነሳ ነው። አንዳንድ ደግሞ ማውራት ስለምንወድ ብቻ ነው። በቃ ብንላትስ ይሄን ብንላትስ አይነት እሷ ላይ ለመደበር አይነት። እቺ ሴትዮ ኖርማል ልብስ ለብሳ ስትመጣ፣ አሻሮ እየቆላች ስትመጣ መጥፎ ስድብ ይጽፋል እዛ ውስጥ። ምን ትመስላለች? ሆረር እንስራ ወጥቶ ሰውሃት በጣም የሚያጸይፍ ነው። እቺ ሴት ምን ማድረግ መጣች? ራሷን እንድጠላውና ሌላ ማንነት ይዛ እንድትመጣ አደረግናት። አርቲፊሻል ነገሮችን መጨመር ራሷ ላይ የማይገቡ አልባሳትን መልበስ፣ በጣም ሚኒ የሚባሉ ሚኒ ስከርቶችን መልበስ፣ በቃ ወጣ ያለ ነገሮችን እንድታደርግ እያደረግናት ነው እንጂ ገንዘብ ስላገኘች እኮ ሴትዮዋ ያን ያህል የምትበተን አይነት አልነበረችም። የሆነ ሰዓት በሆነ ያህል ብር ቀሚስ አሰራለሁ ለኔ በወር ወይ በሳምንት እንደዛ አይነት ነገር ኢንተርቪው አድርጋለች። ያ ኖርማል ነው። የምታሰራው አበሻ ቀሚስ ሽፎን ምናምን ነገር ነው። አሁን ላይ ግን እያደረገች ያለችው ራሷ ላይ እንኳን የምትሰራው ነገሮች፣ የምትለብሳቸው ነገሮች ከሷ ጋር የማይመጣጠን ነገር፣ ከሷ ጋር የማይሄድ ነገር ነው። ይሄ ደግሞ የኛ ውጤት ነው። በማንነቷ ስላልተቀበልናት ነው። በማንነቷ ስላሸማቀቅናት ነው። እሷ በቃ እኔ እንዴት ነኝ የምሰራው ይሄ ነው፣ በዚህ አክብሩኝ፣ በዚህ ውደዱኝ እያለች ስትመጣ እሺ ኦኬ ብለን አልተቀበልናትም። እኛ እንድትሸማቀቅ፣ እንድታፍር፣ ወደ ሚዲያ እንዳትወጣ ዝም እንድትል ነበር። እሷ ግን ያን ሁሉ ሰባብራው በቃ እናንተ የምትፈልጉት ይሄ ከሆነ ብላ ራሷን ራቅታ ማለት ይቻላል። አንዳንድ አልባሳቶቿ ቪዲዮዋን ካያችሁ ቲክቶክ ላይ የምትመጣው ከሰውነቷ ጋር ራሱ አይሄድም። አንዳንዴ ሜካፕ የምትሰሯት አልባሳት ስትለብስ የምትመክሯት ከጎኗ ያላችሁ ሰዎች ትኖራላችሁ በእርግጠኝነት። ለእሷ የእውነት የምታዝኑ ከሆነ በጣም የሚያስጠላባትን ነገር ለምንድን ነው ተይ ይሄን አትልበሽ ይሄን አታርጊ የማትለው? እያበረታታችኋት ነው። በእሷ ላይ ሰው እንዲስቅባት፣ በእሷ ላይ እንዳቸፉባት፣ የሆነ ሙድ እንዲይዙባት እያደረጋችኋት ነው እንጂ አልጠቀማችኋትም እናንተም ማለት ነው። እና ራሳችንን ሰዎችን ከመውቀሳችን ለሰዎች አስተያየት ከመስጠታችን በፊት እኛ ራሳችንን ሆነን እስከመጣን ድረስ ያ ሰው እኔ ራሴ ሆኜ ከመጣሁ ለምን እንደመቀበል የሚከብዳችሁ? እኔ የተሰጠኝን አምኜ ፈጣሪና መስገኝ እስካለው ድረስ እኔ መቀበል ለምን ይከብዳል? የሆነ ሰው በሆነ አካሉ ላይ የሆነ አርቲፊሻል ጨምሮ ሲመጣ የምናጨበጭበው ይሄ ሁሉ የቲጂ ስቃይ የኛ ውጤት ነው። እና አሁንም
በእድሜ ትንሽ የጨመሩ ሴቶች ላይ ለምን አታገቡ ለምን አትወልድም እያልን የምናሳድረው ጫና በማንነታቸው ላይ በሆነ በመልካቸው ላይ የምንሰራው ተጽዕኖ ይሄን ያህል ነው ውጤቱና የእውነት አሳዝናኛለችም። ፈጣሪ አምላክ ደግሞ የልቧን መሻት አይቶ ጥሩ የተባረከ ትዳር ሰጥቷት እንደማይ ተስፋ አደርጋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ስለምትከታተሉኝ ላይክ፣ ሰብስክራይብ ስለምታደርጉኝ ሁላችንም ከልብ አመሰግናለሁ። ክበሩልኝ ዘመዶቼ፣ ቤተሰቦቼ፣ አክባሪዎቼ። ክብረት ይስጥልኝ። መድኃኒዓለም ባላችሁበት ሰላም ሁኑልኝ። በድጋሚ እስክንገናኝ ቸር እንቆይ።